ዛሬም እንግዲህ ሀይሚና ብሩክ ትልቅ ሰርፕራይዝ ተደርገዋል። ወደ ቤታቸው አንድ ሆነው በደስታ በፌሽታ ገብተዋል። ፍፄ እንግዲህ ከሚስቱ ጋር እኛ እኮ ማጣበር ነው ስራችን። ልጅቷን ግን እኔ በደንብ አላወቅኳትም። ማለት የናኒ እህት ነች እንዴ? እንደዛ ይመስለኛል። አይ ቲንክ ምርቃቷ ላይ ምናምን ነው ከሀብ ጋር ሆና ነው ምናምን ብቻ እንደዛ ነው የታየው። ለማንኛውም እኛ ማጣመር ነው ስራችን። ስለ እነዚህ ሁለት ልጆች ቆይ ወደ በኋላ አወራለሁ። አሁን ግን ወደ ሀይሚና ብሩክ ወደ ጨረቃዎች ነው የሚሄደው። የትናንትናው ደስታ እንግዲህ በዛው አላበቃም። ከናቲ ቤት ሲወጡ ደግሞ ቤታቸው እንግዲህ ደግሞ እንደዚህ የደመቀ ያማረ የተዋበ ፕሮግራም ተደርጎላቸው ፍፄም እንግዲህ ሾከክ ብሎ ነበር ወጥቶ የሄደው ናቲ ቤት የነበሩ ሰዓት ማለት ነው። ሶ ሀይሚና ብሩክ እንግዲህ ደስታቸውን በተገላለጹት ልክም ጥፋታቸውንም እኔ ጥፋተኛ ነኝ አንተ ጥፋተኛ ነህ አንተ ተባብለው ተነጋግረው ሀይሚ ቃልም እንዲገባላት አድርጋለች። ብሩክም ያው ትንሽ ቃል ለመግባት ከብዶታል፣ ፈርቷል። ግን ደግሞ በቃ ከዚህ በኋላ ሰላማዊ ህይወት እንደሚኖሩ ነው 100% የተማመነው። ግን ደግሞ እኔ 100% የሚተማመኑበት ነገር አለ ብዬ አላምንም። ለምን ከዚህ በፊትም ብዙ ጊዜ ብዙ ችግሮች አልፈው 100% ማንም ምንም አያደርግም፣ ማንም ምንም አያመጣም፣ በቃ እኛ በምንም አይነት መንገድ አንለያይም፣ በቃ አንጣላም የሚል ነገር ነበረ። ግን ከዚህ በኋላ አንድ ማወቅ ያለባችሁ ነገር እንደምትጋጩም ብሩክ እንደተናገረው ብንጣላም ብንጋጭም ችግሮቻችን አንድ ላይ ሆነን እንፍታ፣ ወይም ደግሞ አንድ ላይ እንሆን፣ በቃ አንቺ የትም እንዳትሄጂ ነው ሀሳቡ እቅዱና ይሄ ትልቅ ነገር ነው። ሶ ሀይሚ እንግዲህ ብሩክን የነበረበትን ችግር በደንብ አድርጋ በይበልጥ ያው ጥፋት እንደሌለባት ነው የተናገረችው። ብሩክ ደግሞ ጥፋት የለብኝም ማለት አይቻልም፣ አንቺም እኔም ጥፋተኛ ነን የሚል እርምት ሰጧታል። ሶ ስለ ወደፊት ያወሩት የተነጋገሩት ነገር አለ። ልጅም እንግዲህ ስለ መውለድ እየተነጋገሩ ነው። አሁን ሁሉም እየወለደ ነው፣ ትሬንድ ተደርጓል። ስለዚህ እኛም ይሄንን ነገር እንሞክረው እየተባባሉ ነው የሚገኙት በዚህ ሰዓት በዚህ ወቅት ማለት ነው። ልጅ መውለድ ትልቅ ነገር ነው፣ ደስ የሚል ነገር ነው። እኔም በህይወቴ የምፈልገው የምመኘው ነገር ነው። ልጅ ጸጋ ነው በእውነት። ልጅ ራሱ ሲመጣ የራሱን በረከትና የራሱን ጸጋ እግዚአብሔር አብሮ ነው የሚልክላችሁና ይሄ ነገር አለ። ሶ ዛሬ ሀይሚ ብሩክ እንግዲህ ከናቲ ቤት ወጣ ወደዚህ ሲመጡ ሰርፕራይዝ ተደርገዋል። ይሄ በጣም አስደሳች ነገር ነው። ህይወት አልጋ ባልጋ አይደለችም። ከሰው ጋር እንዴት ትጣላላችሁ፣ እንዴት ትታረቃላችሁ፣ አንዴ ብዙ አይነት ነገሮች አሉና እኔ የእውነት ለመናገር የብሩክ ስህተት ኑሮ እያለ ከዛ ደግሞ የሀይሚ ስህተት በጣም በዛ ከገዘፈ ተለቀና ሌላ ውሳኔ ወሰነች። ያ ትልቅ ነገር አድርጎታልና የሀይሚና የብሩክ የእንጀራ ገመድ ሊያበቃ ሊያልቅ ሊቋረጥ ትንሽ ቀርቶት ነበረ። ዋናው የደስታ ምሽት ነው፣ የደስታ ቀን ነው። አንድ በሰላም መመለሷ ለራሱ ትልቅ ነገር ነው። ነግሬያቸዋለሁ፣ ሰው ላይ ምን ሊፈጠር እንደሚችል አይታወቅም ነበረ። ግን እግዚአብሔር ደግሞ ቅፍ ድግፍ አድርጎ ወደ ቤቷ፣ ወደ ባሏ፣ ወደ ፍቅረኛዋ፣ ወደ ብሩክ አምጦታታልና እንዴት እኝት ስትልበት እቅፍ ሲያረጋት ምን አይነት ደስታ እንደሚሰማው የምሬ ነው። ፍፄ በጣም እያፈረ ነበርና ይህም ፍቅር አይለውጥባቸው አምላክ በእውነት። ለታደሉት ሰዎች አንድ ነገር ልንገራችሁ ስለ ፍቅር። ከኔ ህይወትም ከማቃቸው ከተማርኩባቸው ካዩዋቸው ነገሮች በሲንግል ላይፍ ስትኖሩ ወይ ደግሞ ሲንግል ሆናችሁ ስትኖሩ ብዙ በቃ ህይወት ምንም አይመስላችሁም። ምንም በቃ ባዶ ናችሁ። ምን ለምትኖሩለት የለም፣ ይኖርላችሁ የለም፣ ያስብላችሁ የለም፣ የምታስቡላ ምንም በቃ ህይወት ባዶ ነው። አፍቅራችሁ ስታዩት ደግሞ እጅግ በጣም ብዙ መልካም ነገሮች አሉ። በነገራችን ላይ የእውነት ከምትወዱት ሰው እቅፍ ውስጥ መግባት በቃ አለውልሽ እንደማለት ነው። በቃ አለው መከታሽ ነኝ እኔ ያለው በቃ በሁሉም ነገር ከጎንሽ ነኝ ብሎ ማረፊያዋ ሲሆን እንደማየት የሚያስደስት ነገር የለም። ለሴት ልጅ በተለይ ፍቅረኛ መያዝ፣ ትዳር መያዝ፣ ህይወት በቃ የፍቅር ህይወት መጀመር ትልቅ ነገር ነው። በዛው ልክ ደግሞ የተረገመውን ደግሞ ከሰጣችሁ ደግሞ ሴት ልጅ ህይወቷ በቃ እሺ የፍቅር ጥያቄ ተጠይቃ እሺ ብላ በጀመረች ማግስት የህይወቷ ቁስል የህይወቷ ስቃይ በጣም እየጨመረና እየገዘፈ እጅግ በጣም እንዴት ልበላችሁ ሲኦል የሆነ ህይወት ትኖራለች። እና ያልታደለችው የታደለችው ደግሞ የእውነቴን ነው ዞራ መግቢያዋ ማረፊያዋ እሱ ይሆናልና ሀይሚ ላይ የተረዳሁት ነገር ይሄ ነው። ግን ደግሞ ስለምንዋደድ አንለያይም፣ ስለምንዋደድ ችግር አይገጥመንም፣ ስለምንዋደድ ማንም አይለየንም ብላችሁ ልትዘናጉ አይገባም። አሁንም ብዙ ጠላቶች እንዳሏችሁ ነው የምረዳው። ብሩክም አሁን ስህተት እንደማትሰራ ተስፋ አረጋለሁ። የእውነቴን ነው። ቃል አስገብታለች። ከዚህ በኋላ በህይወት ምንም ነገር ስታደርግ ምንም ለኔ አማክረኝ፣ ምንም ነገር አትዋሸኝ፣ አትደብቀኝ ነው ያለችው። የእውነቷን ነው። እኔም ይሄንን ነገር ነበር ከጅምሩ ጀምሮ ስለፈልፍ ሰዋራ ነበረውና ብሩክም
ሆን ብለህ እኮ አይደለም የምትደብቃት፣ እሷን ለመጉዳት ፈልገህ እኮ አይደለም፣ ወይ ደግሞ ክፉና ጥሩ ነገሩን ለይተህ ምናምን ነገር ሳይሆን እንዲሁ ነው በቃ ማለት አንተ ችግሬን ብቻዬን ልፍታ በማለት ችግሮቼን እኔን መጋፈጥ ያለብኝ በማለት ሌላ ስህተት ውስጥ ትገባለና ሀይሚ ደግሞ አበጣ ገበስ ካለች ድረስ የምሬን ነው ምንም ልትደባበቁ አይገባም። ይሄ ነው አብሮነታችሁን ሊያስቀጥል አብሮ ሊያስሆናችሁ የሚችለውና ሀይሚና ብሩክ ትናንትና መልእክት ተላልፎላችሁ ነበር። በነገራችን ላይ የሆነ ቪዲዮ ሪከርድ አድርጌ ቲክታክ ላይ ዩቲዩብ ላይ ፖስት አድርጌው ነበርና በጣም ብዙዎቻችሁ እየተዝናናችሁ ነበረ። ልጆቹ የሚያወሩት ልጆች ራሱ እኔም ባይ እስኪመጣ ነበር ጸጥ ብዬ ስሰማቸው ስስቅ የነበረው እና ፍጼም ምን ብሏል መሰላችሁ? ስለነሱ እመጣላችኋለሁ። ፍጼም እነዚህ ልጆች እንዲወልዱ እንዲጋቡ ሰርገን እንድንበላ ንገሯቸው ወይ ደግሞ እንምከራቸው ነው እያለ የሚገኘው። ተመልካቾችም ትናንትና ፍሬያችሁን ማየት እንፈልጋለን። እስከ ዛሬ በቃ ንቅልቅልቅ አላችሁብን፣ በቃችሁ። እኛ ከዚህ በኋላ የሀይሚን ፍሬ የብሩክን ፍሬ ማየት እንፈልጋለን። በቃ እንኳን ለጸብ ለፍቅር የሚሆን ጊዜ የለንም፣ አብቅቷል፣ አልቋል፣ ሰዓት የለም። ስለዚህ እችን እድሜያችሁን በፍቅር ኑሯት። እስኪ አንድ ልም ያለ ጫካ ውስጥ ገብታችሁ ኬንዳ ማለቴ ማዳበሪያ ማለቴ ፎጣ ማለቴ የሆነ ጊዜ ካስታወሳችሁ ሀይሚ ያ ቤት የገቡ ጊዜ በረንዳ ላይ ንጥፍጥፍ አድርጋ ምናምን ዋው ሀይሚ እግሩ ላይ ተኝታ ምናምን አስታወሳችሁት? ያን ቪዲዮ እንደ ዛሬ ነው ማስታወሰው። ልብሷን ራሱ አረሳው፣ ቀሚሷን የለበሰችውን ቀሚስና ያችን ምንጣፏን ይዛችሁ ሄዳችሁ ባይሆን ዛሬ ክረምት ነው ይቀዘቀዛችኋል፣ መሬት ላይ ቢቀመጡ እንጂ አረ ቤት ውስጥ ራሱ ስንት ፍቅር አለ በእናታችሁ። ስንት አለም አየን፣ ስንቱን አየን፣ ስንቱን አሳለፍ ነው፣ ስንቱን አስታወስ ነው ብሏል ዘፋኙና ወጣ ብላችሁ ጥሩ ጊዜ አሳልፉ። በእውነት ቤት ውስጥ ስትሆኑ ንጹህ አየርም ስተነፍሱ ንጹህ ፍቅርም በዛው ምጋችሁ ነው የምትመጡት። ሀይሚን ብሩክም አሁን ለምሳሌ ንቦች አሉ ቀፏቸው ውስጥ ቁጭ ሲሉ ነው ወይንስ ደግሞ ወጣው ወደዛም ወደዚህም ሲንቀሳቀሱ ነው ጥሩ ነገር ይዘው የሚመጡት? እንግዲህ ይህ ግልጽ ነውና ሀይሚና ብሩክም አሁን ብርድ ነው፣ ቅዝቃዜ ነው፣ ክረምት ነው እንደሚታወቀው ኢትዮጵያ ውስጥ ነው። አሁን ራሱ ብርድ ልብስ የለበስበስ አድርጌ ነው የምሬ ነው ይህንን ሪከርድ እያረኩ የምገኘውና ምን ልላችሁ ፈልጌ ነው ሀይሚ ብሩክም ወጣ በሉ ከከተማ አይደለም ከተማ ወጣት አይጠበቅባችሁ እንዴ። አዲስ አበባ ራሱ ስንት ድንቅ ቦታ እንዳለ ልነግራችሁ አልችልም። እኔ አሁን ክላስ ቤት ምናምን እያልኩ ይሄን ስራ እያልኩ ነው እንጂ በእውነት በጣም አስደሳች የሆነ ቦታ አለ። በነገራችን ላይ ሀይሚና ብሩክን እስኪ ወጣ ብላችሁ ቀበናን አሳዩን ብሏቸው። ቀበናን እንግዲህ ብዙዎቻችሁ በዩቲዩብ አይታችኋል ብዬ አስባለሁ። በፌስቡክ በቲክታክ በጣም የሚያምር ሆኗል። ምሽት ላይ በጣም የሚያምር መዝናኛ ነው፣ ብዙ ሰዎች የሚሰባሰቡበት በጣም 4 ኪሎ አካባቢ ወደ ቀበና ሰፈር ከመገናኛ ብዙ አይርቅም። በቃ ሾላን አለፍ እንዳላችሁ ቀበና ነው በቃ እዛው እና እዛ አካባቢ ሄዳችሁ ቪዲዮ ስሩልን በሏቸው። የሚያምር ቦታ ነው። እኔም ከቻልኩኝ አንድ ቀን ቪዲዮ ቀርጽላችኋለሁ ማለት ነው። እና ውዶችዬ ከከተማ ወጣ ብላችሁም ባይሆንም አሁን ከከተማ ወጣት በእርግጥ አስፈሪና አስቸጋሪ ሆኗል ጊዜው። ግን በቃ አሁንም በዓላቶችም እየደረሱ ስለሆነ በቃ ራሳችሁን የምታዳምጡበት ጸጥ ያለ ቦታ ፍራፍሬ ይዛችሁ ምናምን የሆነች ቦታ ቁጭ ብላችሁ ብትደማመጡ ፍቅራችሁን ብትገላለጹ ደስ ይላል። ውስጣችሁ አሁንም የሻከረ ነገር አለ ብዬ አምናለሁ። በእውነት ያንን ነገር ለማጥፋት ጊዜ ቢዚ አድርጉት። በቃ አእምሯችሁን በጥሩ ነገር ቢዚ አድርጉትና ለእናንተ መልካም ነገር ይመጣል ብዬ አምናለሁ። ሶ የሀይሚና የብሩክ አንድ መሆን ያስደሰታችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡና ሀይሚዬ እውነትሽን ነው። መወሻሸት መደባበቅ ካለ ህይወት ጨለማ ነው የሚሆነው። እኔ በህይወቴ ማለት ነው አንድ ስህተት ካየውበት አንድን ሰው ዝም ልል እችላለሁ። በሁለተኛው ዝም ልል፣ በሶስተኛው ግን መድኃኔዓለም ነው የምላችሁ ሁሌ እንደሚዋሸኝ ነው አእምሮ የሚያስበው አእምሮ የሚነግረኝ። በጣም ውሸት ደግሞ መርዝ ነው ልነግራችሁ ብዬ እወዳለሁ። የእውነት እንኳን ከምትወዱት ሰው ጋር የሚያቆራርጥ ውሸት ነው። ያ ሰው እኮ ለክፋትም ብሎ ላይሆን ይችላል የደበቃችሁ፣ ግን በቃ በሆነች ስህተት ዋሽቶ ያችን ውሸት ደግሞ ለመደበቅ ሲል ሌላ ውሸት ስለሚዋሽ እድሜ ልኩን ነው የሚዋሽ ብላችሁ አእምሯችሁ ስለሚያምን ከዛ ሰው ጋር በስነ ስርዓት ለመቀጠል በጣም አስቸጋሪና እምነታችሁ እየጠፋ ነው የሚሄደውና ብሩኬ ከዚህ በኋላ እንግዲህ እንደ አዲስ ነው የምትጀምሩት ብዬ አምናለሁ። ያለፈው አልፎ ቀርቶ ተትቶ ሀይሚም ጥፋተኛ ነበረች። ኦፍ ኮርስ በትክክል በደንብ ጥፋተኛ ነበረች። ብሩክም ጥፋተኛ፣ አዎ በደንብ ጥፋተኛ ነበር። ግን ደግሞ ፍቅር እኔ ነኝ ጥፋተኛ፣ እኔ ነኝ ስህተት፣ እኔ ይቅርታ ልበል እንጂ አንተ ነህ ጥፋተኛ፣ አንቺ ነሽ ጥፋተኛ። አንድ ጣቱን አንድ ሰው ለምሳሌ አሁን ብሩክ አንቺ ነሽ ጥፋተኛ ብሎ ጣቱን ወደሷ ቢቀስር 4 ጣቶቹ እሱ ነው ወደ እሱ ነው የሚያመለክት። ሀይሚም እንደዛው አንተ ጥፋተኛ ነህ ብላ እንደዚህ ጣቷን እሱ ላይ ብትቀስር
4 ጣቶቿ እሷን ወደ እሷ ነው የሚያመለክቱት። እኔ ጥፋተኛ፣ እኔ ስህተት ነበረብኝ፣ ማረም አለብኝ፣ ወይ ደግሞ ብሩኬ ይሄ አንተ ጥፋት ነበረ፣ በቃ ካንተ ላይ ያልወደድኩት ነገር ነው ብላ ብትነግረው እሺ፣ እኔም አንቺ ላይ እንደዚህ የሚደብር ነገር አይቻለሁ፣ አንቺም ማስተካከል እኔም ማስተካከላለሁ፣ ቤት እንደዚህ ነው የሚገነባው እንጂ አንተ ትብስ አንቺ ትብስ ተባብሎ መኖር እንጂ አንተ ብስብስ አንቺ ብስብስ የሚባል ህይወት የለም። መፈራረስ እንጂ መገንባት የለም። እንደውም የተገነባ ሁሉ ነው የሚፈርሰው። ለማንኛውም ዛሬ የሚገባቸው ሰርፕራይዝ ተደርጓል። እኔ ዲኮሩ የሰርግ በሉት እንዴት አባቱ እንደሚያምር ልነግራችሁ አልችልም። ፈጣሪ ይህንን ፍቅር እንደው ሰጧችኋል እስከ መጨረሻው። ደግሞ አይንሳችሁ ነው የምለው፣ የምሬን ነው። ፍፄ ዛሬ ትልቅ ነገር ተናግራል። በቃ አጠፍተናል ምናምን ብላል። ሁላችሁ ጥፋትህን ማመን ራሱ ትልቅ ነገር ነው። አንተም ሀሰንም በማያገባችሁ ገብታችሁ ነበር። እኔ አሁን ለምሳሌ ሀይሚን ወዳታለሁ ካልኩኝ ሀይሚ ጥፋቷን ልነግራት ይገባል። ብሩክ ሲያጠፋ ብሩክን ጥፋቱን ልነግር ይገባል እንጂ ሀይሚ እያጠፋች እንደሆነ እያወቅኩኝ ስለምወዳት ብዬ ላለመናገር ብዬ በቃ እሷን ሰው እንዳይጠላት ሰው እንዳይናገራት ብዬ ጥፋቷን ጎበዝ ጀግና ብዬ የምናገር ከሆነ እያጠፋዋት እንጂ የሚሄድ ምንም ጥሩ ነገር አልመክራትም። ብሩክም እንደዛው እያጠፋ እያየሁት ጀግና ብሩኬ ምናምን በቃ የሙሺ ልጅ ምናምን እያልኩ ባደናንቀው ልክ እንደ ሌሎቹ ይጠፋል እንጂ አይጠቀምም። በቃ ይሄንን ነገር ነው ልናገር የምችለው። ለማንኛውም ሀይሚዬ የኔ ወርቅ ድክምክም ብሏት ነው የመጣችው። ብሩክ እንግዲህ ወደ ልጅ መውለድ ውለዱ። እኔ መድኃኒዓለምን የሀይሚንና የብሩክን ሰርግ ሳያሳይ እንዳይገለኝ በቃ ምኞቴ እሱ ነው። በህይወት ያቆየኝ በቃ እኔ አላቅም፣ ሰው ነኝ አይደል? ነገ ልሙት ዛሬ ልሙት አላቅም። ግን የሀይሚን እና የብሩክን ሰርግ የቀለበት የሽምግልናውን ፕሮግራም እንደው በአጥርም ብቅ ብዬ ባለጣራም ነው የምላችሁ፣ በአጥሩ ራሱ ብቅ ብዬ ሄጄ ባይ መድኃኒዓለምን ምኞቴ ነው። በቃ መጨረሻቸው አምሮ ይሄን ነገር ስናገር አንዳንዴ እምባዬ ይመጣል። በቃ የእነሱን ደስታ ሳስብና መናገር ራሱ በቃ ስሜቴን አልቆጣጠርምና የእነሱን ሰርግ ያብላኝ፣ በቃ ያሳየኝ መጨረሻቸው አምሮ በቃ የጠላታቸው ሁሉ ይረርድብን ቅጥል ብሎ በቃ ለማየት ያብቃን። ይሄ ፍቅር ይሄ ተለፋበት ይሄ የምሬን ነው ሄዶ 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 ልክ እንዳብርሽ እንደሩታ መከራ ውስጥ እንዳይገባ በእውነት ይሄንን አይነት ታሪክ እንዳትኖሩ አደራ ብዬ መልእክት ማስተላለፍ የምፈልገው አደራ። የፈለገ ችግር ቢመጣ ጸባችሁ ከአንድ ሳምንት ከአንድ ቀን ከሁለት ቀን ከአንድ ሌሊት እንዳያልፍ፣ በመሀላችሁ ምንም አይነት ሰው እንዳይገባ። ሰው ሊገባ ይችላል ታያላችሁ። ከዚህ በኋላ ወንድም ሊገባ ይችላል ሴትም። ግን ለሚመጣባችሁ ነገር አስቀድማችሁ በቃ ተዘጋጁ። ከዛ እንዳመጣጡ ያን ሰው በጠረባ በቴስታ በካልች እያላችሁ እንድታባረሩት ለማለትና አደራ ለማለት እወዳለሁ። ሀይሚዬም ብሩኬም አደራ እንዳትጨካከኑ። እንዲህ እየተዋደዳችሁ እንዲህ እየተፈላለጋችሁ እንደዚህ እየተፈቃቀራችሁ አደራ እስከ መጨረሻው ተለያይታችሁ ባልሆነ ነገር እንዳትቀሩ አደራ አደራ ማለትና መልእክቴን ማስተላለፍ እፈልጋለሁ። ፈጣሪ ከክፉ አይን ይሰውራችሁ ይጠብቃችሁ። የብሩኬ ልደት አለ ገና፣ እንደገና ደግሞ አዲስ አመትም አለ። በቃ እንዴት ልበላችሁ፣ ከዚህ በኋላ ብዙ በዓላቶች አሉ። መስቀል አለ፣ ጥምቀት አለ፣ ገና አለ። ዋው መድኃኒዓለም በቃ ይሄንን ሁሉ ጊዜ ከነሱ ጋር በደስታ በፍቅር በፌስታ የምናሳልፍበት እፎይ ያለ የተረጋጋ ፍቅርን የምናይበት ፍቅርን የሚሰብኩበት ጊዜ ይሁንልን እላለሁ ውዶቼ። እናንተም በያላችሁበት ሰላም ያርጋችሁ፣ ሰላም ያቆያችሁ፣ እድሜና ጤና ይስጣችሁ። የብሩክን ደስታ የሀይሚን ደስታ እስከ መጨረሻው አንድ ሆነው ሰርግ ወግ ማዕረጋቸውን አይተን ሁላችንም እንደሰት ያድርገን እላለሁ። ወደ ፍፄና ልጅቷ ስመጣላችሁ እንግዲህ ሁላችንም ማጣመር ነው ስራችን፣ በቃ ማጣበስ። እኔም ዩቲዩበር ነበርኩ። እኔ እንደው አንድ ነገር ልንገራችሁ፣ ውጭ ሀገርም እያለሁ እንዴት ነው አንድ ሱዳኒ እንኳን ሳታጋቡኝ እንደው አንድ ሰው ጋር ሳታጣምሩኝ። በነገራችን ላይ የኔ ሰዎች ማለት ነው እግዚአብሔር ምስክሬ ሳውዲ ነበርኩኝና ታሪኬን በነገራችን ላይ አንድ ቀን እንደ እግዚአብሔር ፈቃድ ከባሌ ጋር መጥቼ አንድ ቀን ነው 2 ቀን 3 ቀን ቪዲዮ ሰራን። በጣም የሚገርም አቀባበል አድርጋችሁልን ነበረ። ግን የጠፋችሁ ኑ እንጂ ቪዲዮ አብራችሁ ስሩልን ምናምንም አላላችሁንም። እኛም ጠፋን፣ እናንተም ጸጥ አላችሁን፣ ዝም አለንና ለማንኛውም አንድ ቀን እንመጣለን ብዬ አምናለሁ። እስኪ እንድንመጣ የምትፈልጉ ሰዎች ኑ አስቱዬ፣ ዩቲዩብ ለሁሉም ይበቃል፣ እኛም አለንላችሁ ምትሉን ከሆነ መድኃኒዓለምን እንመጣለን። ግን ችግር ምን ሆነ መሰላችሁ? ብር አላመጣውም። ብቻ የስደትን ህይወት ታውቃላችሁ። ብዙ ጠባሳ ብዙ ቁስል ይዛችሁ ነው ኢትዮጵያ የምትገቡትና ያ ነገር ስላለ ነው። ስልክ አልነበረኝም፣ ካሜራማን የሚቀርጸኝ ሰው አልነበረም። በዛ ምክንያት በቃ ችግርግር ብዬ በክላስ ምክንያት ነው ያቆምኩት ቪዲዮን። ለማንኛውም እንመጣለን እና ምን ልላችሁ ፈልጌ ነው
ሰዎች ምን አሉኝ? በቃ አንድ ሱዳኔ እናጋባሽ እናጣብሰሽ ወይ አንድ ኢትዮጵያ እንፈልግና እዚሁ ቁጭ በይ። እግዚአብሔርን ነው ብላችሁ አንድ ቤት አንድ ክፍል እንስጣችሁ። አንቺ እኛ ጋር ትሰራለሽ፣ እሱ ሰዋቅ ይሰራል ወይ ደግሞ ሹፍርና ይሰራል። ከዛ በቃ አብራችሁ ትኖራላችሁ። ማታ ማታ እዛ እየሄድሽ ታድሪያለሽ ምናምን፣ ውሏችሁ ቀናችሁ ደግሞ እኛ ጋር እየበላሽ እየጠጣሽ ብለውኝ ነበርና ኧረ አልፈልግም፣ ሀገሬ እንደ ሀገሬ ምድር ሀገሬ ይግደለኝ ይቅበረኝ ሀገሬ ብዬ ወደ ሀገሬ ተመልሼ የመጣውና በጣም እየለመኑኝ ነበር። ግን እስካሁን ድረስ ያወሩኛል። በጣም መልካም ሰዎች ናቸው። እኔ በሄድኩበት መልካም ሰው አላጣም። ልቤ ቀና ነው የሚያስበው። መድኃኒዓለም ነው የምላችሁ። ለሰው ክፉ ነገር አላስብም። ሰው ደግሞ በሄድኩበት የሚራሳኝ የሚተወኝ ነገር ወይ ደግሞ ክፉ ነገር ክፋት ነገር የሚያስብብኝ የለምና ይሄ ትልቅ እድል ነው። እግዚአብሔር መልካምና ንጹህ ልብ ይስጠን ለሁላችንም ለማለት ነው። ሶ ለማንኛውም ሁላችንም ያው እናጣምራለን። አንዳንዶቹ ያው መጨረሻቸው ሳያምር ቡክትክት ብሎ ጭምልቅልቅልቅ ብለው እንደው እንደጀመሩት ሳይሆን መጨረሻቸው ያስጠላ ይሆናል። አንዳንዶቹ ደግሞ እንደ ሀይሚና እንደ ብሩክ ደግሞ ተጣመሩ ብለን እንዳጣመርናቸው መጨረሻቸው አምሮ እያየን ነው። ለማንኛውም ፍፄና ልጅቷን ያላቃትም ስሟን ይቅርታ አድርጉልኝ፣ ካወቃችሁ ስሟን አስቀምጡልኝ። ከሷ ጋር ይጣበሱ። ፍፄ እንደዚህ የተረጋጋ ሰው ስትሆን ጨዋ ሰው ስትሆን ነው ደስ የምት ስታቀሳሰር ሴት ነው የምትመስለኝ። እግዚአብሔርን ነገር ስታባላ ስታብዳዳ የምሬን ነው። ይቅርታ አድርግልኝ። ባለፈው ሙላጭ አድርጌ ነው የዘደብኳቸው ሀሰንንም ፍፄንም ማለት ነው ሲጨማለቁብኝና ዛሬ መልካም ነገር ነው ያረካችሁት። ለሀይሚ ለብሩክስ ይህን ነገር ስላረጋችሁ ስላዘጋጃችሁ በደንብ ፍፄን ልጅቷንም በደንብ አከብራችኋለሁ። ትልቅ ነገር ነው። ቢግ ሪስፔክት ብያለሁ። ለማንኛውም ሀይሚዬና ብሩክ ተያይዘው ሄደዋል። ሀይሚም ረፍት ማድረግ አለባት። ብሩኬም በሀይሚ ደስተኛ ሆኗል በመምጣቷ። በቃ እስካሁን ሁላ ያመነ አይመስለኝም። ጉንጯን እኮ ሞጭሙጮ ገደላት፣ ጨረሳት። ያንተ ናት፣ ሌላ ማን ይወስድባል? ለማንኛውም እነዚህ ሁለት ልጆች ደግሞ ተጣምረው ደግሞ የሀይሚንና የብሩክን እግር ተከትለው ደግሞ መልካም ቦታ ላይ እንደሚደርሱ ተስፋ አደርጋለሁ። ቪዲዮ አረዘምኩባችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሀሳብ አስተያየታችሁን ኮሜንት ያስቀምጡ። ሀይሚን ብሩክን ውለዱ ክበዱልን እባካችሁ በሉ። እንዴ ፍሬያችሁን ማየት እንፈልጋለን። በቃ ሰላማዊ ሰልፍ እንውጣ ካልሆነ ይመዛችሁ።